ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው አሉ። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ገለጹ። የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ እና የግብፅ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር የቀይ ባህር አስተዳደርና የደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች አገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ አገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ተገልጿል። የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብፅ ትደግፋለች፣ ለቀይ ባህር አጎራባች አገራት አንድነትና ሉዓላዊነትም እውቅና ትሰጣለች ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነፃነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። የኤርትራ የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብፅ የትራንስፖርት ሚኒስትር ሌተናል ጄኔራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። የግብፅ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብፅና የኤርትራን ወደቦችን የሚያስተሳስረውን የካርጎ እንቅስቃሴ በተመለከተ የተደረሱን ስምምነቶችን አሞካሽተዋል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መወያየታቸውም ተገልጿል። ፕሬዝዳንት ኢሳያስ ከግብፅ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት፣ ኢነርጂና ማዕድን ቁፋሮ ዘርፍ የተሰማሩ የግብፅ ኩባንያዎች ኃላፊዎች መገኘታቸው ተዘግቧል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩ ጽሑፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ናቸው ብለዋል። ፕሬዝዳንት ኢሳያስ በኤርትራና ግብፅ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም አገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲሉም የማስታወቂያ ሚኒስትሩ አክሏል። ኤርትራ ከግብፅ የንግድ ተቋማት ጋር የጋራ ፕሮጀክቶች ላይ ለመሳተፍ ዝግጁ መሆኗንም ጠቅሷል። ከኤርትራና ከግብፅ በኩልም የወጡ መግለጫዎች የካይሮ ባለስልጣናትን ጉብኝት የሁለቱ ሀገራት የወንድማማችነት ትስስርና ትብብር ማሳያ ነው በማለት ነው የገለጹት። ሁለቱ ሀገራት የንግድና የምጣኔ ሀብት ትስስርን ማጠናከር እንደሚሹም ተመልክቷል። ያለፈው ዓመት መባቻ ላይ የኤርትራው ፕሬዝዳንት ለይፋዊ የሥራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የምትወዛገበው ግብፅ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላት ግንኙነትም ውጥረት አጥሎበታል። በሌላ በኩል በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳሰባት አሜሪካ የኤርትራን ማዕቀቦች እንደምታነሳ ተገልጿል። ይህም ኤርትራን የቀይ ባህር ስትራቴጂያዊ ሀገር የማድረግ አካል እንደሆነ ይታመናል። አሜሪካ ኢትዮጵያ ላይ የተጣለውን የመሳሪያ ማዕቀብም አንስታለች። ባለፈው ሳምንት ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው አይዘነጋም። የግብፅ የውጭ ጉዳይ ሚኒስትር ባወጣው መግለጫም ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድትጠብቅ ካይሮ ድጋፍ ታደርጋለች። ግብፅ በሱዳንና ሶማሊያ ደህንነትና መረጋጋት እንዲሰፍን እንደምትሻና ጉዳዩ የግብፅ ብሔራዊ ደህንነት ተቀጥላ እንደሆነ ተገልጿል። በተጨማሪም ሁለቱ ሀገራት የምጣኔ ሀብትና የንግድ ትስስራቸውን ከሚያጠናክሩባቸው ዘርፎች መካከል የማዕድን፣ የትራንስፖርት፣ የመድኃኒት አቅርቦትና የአሳ ምርት ተጠቅሰዋል። ይህ በእንዲህ እንዳለ የሳውዲ ምክትል የውጭ ጉዳይ ሚኒስትር ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር ተወያይተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞትና የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው ተወያይተዋል። ሰኞ ዕለት ግንቦት 10 2018 ዓ.ም ሁለቱ ሚኒስትሮች በሁለትዮሽ ጉዳዮችና በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። በቀጠናው ሰላምና ደህንነት ዙሪያ የተወያዩት ሁለቱ ሚኒስትሮች በአካባቢው ላሉ የተለያዩ ግጭቶች ብቸኛው መፍትሄ በውይይት ፖለቲካዊ መፍትሄ መፈለግ መሆኑን መነጋገራቸውን ሚኒስቴሩ አስታውቋል።
ምክትል የሳውዲ የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ አብዱል ከሪም አልካሪጅ በየካቲት ወር አስመራን ከጎበኙ በኋላ ወደ አዲስ አበባ መጥተው ነበር። ምክትል የውጭ ጉዳይ ሚኒስትሩ በሶስተኛ ወራቸው ወደ አዲስ አበባ የተመለሱ ሲሆን ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የረዥም ጊዜ ወዳጅነትና የህዝብ ለህዝብ ትስስር ዙሪያ ተወያይተዋል። ውጭ ጉዳይ ሚኒስትሩ የአገራቱ ግንኙነትን በማጠናከር በሳውዲ አረቢያ የሚገኙ ኢትዮጵያውያንን ደህንነት መጠበቅ እንዲሁም ለኢትዮጵያውያን ሰራተኞች ህጋዊ የስራ ቅጥር እንዲመቻች መጠየቃቸው ተገልጿል። በሳውዲ አረቢያ ከ200 የሚበልጡ ኢትዮጵያውያን በደቡባዊ የአገሪቱ ክፍል በሚገኝ እስር ቤት የሞት ቅጣት እንደተፈረደባቸውና ሌሎች 65 የሚሆኑ ስደተኞችም ተመሳሳይ ፍርድ እንደሚጠብቃቸው የሰብአዊ መብት ተሟጋች ድርጅቶች አስታውቀዋል። ኢንጂነር ዋሊድ አብዱል ከሪም አልካሪጅ በበኩላቸው ለኢትዮጵያውያን ሰራተኞች ደህንነቱ የተጠበቀ የስራ ዕድል ለማረጋገጥ ህጋዊ የሰራተኛ ቅጥር አስፈላጊ መሆኑንም ጠቁሟል። በተጨማሪም አገራቱ በጋራ ጉዳዮች ላይ ተመሳሳይ አመለካከት እንዳላቸው በመግለጽ በመካከላቸው ያለውን ግንኙነት ለሁለቱ ሀገራት ጥቅም በሚያመጣ መልኩ መጠናከሩ አስፈላጊ መሆኑን አመልክተዋል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር አገራቸው ከኢትዮጵያና ከህዝቦቿ ጋር ያላትን ታሪካዊና የረዥም ዘመን ግንኙነት እጅግ እንደምታከብር መግለጻቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ያሰራጨው መረጃ አመልክቷል። በመጨረሻም ኢራን ዩራኒየም የማበልጸግ መብቷ ላይ እንደማትደራደር ወይም ከአቋሟ ፈቀቅ እንደማትል ገለጸች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ቃል አቀባዩ እስማኤል ባቃይ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ገልጸዋል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውን ተናግረዋል። የአሜሪካው ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት በይፋ ባስታውቅም ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። ይህም ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ባቃይ አስረግጠው ተናግረዋል።